በሀገራችንም መገዳደል በውጭ ሀገርም ሄደን መገዳደል ቁም ነገር በጣም ያሳዝናል። ቴዲን የገደለው ሰው ነው፣ በጩቤ ወቅተው ነው አሉ የገደሉት። በጣም ያሳዝናል። ይህንን የመሰለ ልዕልት የሆነ ወጣት በጩቤ ወቅተው መግደል ማለት በጣም ያማል። እኔ እኮ እርስ በርሳችን ካልተዛዘን፣ በውጭ ሀገር እንኳን ሆነን ካልተዛዘን፣ አገራችንም እንደምትመለከቱት በየቀኑ መገዳደል ነው። በውጭ ሀገርም ሆናችሁ መገዳደል ነው። በቃ በየሄድንበት እርስ በርሳችን መጫረስ፣ እርስ በርሳችን መተላለቅ። ወላሂ ልዓዚም በጣም ያሳዝናል። እስኪ ትክክለኛ መረጃ ያመጣችሁን ልጅ ልጋብዛችሁና ወደሚቀጥለው መረጃ እናልፋለን። ልጅቱን እስከ መጨረሻው ተከታተሏት። ሰላም ሰላም፣ ቴዲ ወንድማችን የማያውቀው የለም። ከዚህ በፊት ሳኡዲ ያለን ብሬክስ ጋር የብሬክስ ጓደኛ ነው። አብዛኛው በብሬክስ ነው የምታውቁት ቴዲን። በጣም ጎበዝ ወጣት ምናምን። በቅርቡ እንዲያውም ፊቱ ተበላሽቶ በጣም አሳዝኖ የነበረ ኤንዌይ ፌስቡክ ጓደኛዬ ነው ቲክቶክ እና በጣም አሳዝኖ የነበረ ፊቱ ተበላሽቷል ምናምን እና ስንት መከራ ሂዶ አገር ተመልሶ መጥቶ ስንት ችግር አሳልፎ እንግዲህ እዚህ ጋር በሰው ሀገር እኔ ባለኝ ኢንፎርሜሽን እንግዲህ በካራ ወቅተው ገደሉት ነው የተባለው። በተለይ እዚህ ሳኡዲ በተለይ ሪያድ የሚባል በጣም የሚያሳዝኑ በቃ ከሰው ሀገር ለራሱ ይሄ ምናምን ይዘው የሚመጡ እነዚህ ናቸው እንግዲህ ሀገር የሚያሰድቡት። ከሀገር ስራ ብለው ሰው ለመግደል ካራ ይዘው ይመጣሉ፣ ሽጉጥ ይዘው ይመጣሉ። በጣም ስንት እኮ ያልተማረ መሀይም እኮ ነው። እኔ እንዳለኝ ኢንፎርሜሽን እንግዲህ በካራ ወቅተው ገደሉት ነው የተባለው። በእውነት እነዚህ በህግ መጠየቅ አለባቸው። እንደነዚህ ላዳግም ቅጣት መሰጠት አለባቸው። በተለይ እዚህ ከሰው ሀገር እየመጡ ሰውን የሚገሉ ደስ የሚለው ከተያዙ ሳኡዲ ቀልድ የላትም። ሳኡዲ ላይ ቀልድ የለም። የገደለ ይገደላል። ሳኡዲ ላይ ኢትዮጵያ ላይ እንደ ኢትዮጵያ አይደለም እና በጣም ነው የሚያሳዝነው። በእውነት ቴዲዬ በጣም ያሳዝናል። እግዚአብሔር በቀኙ እንትን ያኑርክ። በጣም ነው ያዘንኩት። በእውነት በጣም ነው ያለቀስኩት። ለመላው ለቤተሰቦቹ ጽናት ይስጥልን ወንድማችን ቴዲዬ። እግዚአብሔር በጣም ያሳዝናል። ኤኒዌይ ቴዲን የምናውቀው እንግዲህ ሁላችንም በስደት ዓለም ሆነን በጣም ሰንበት ብለዋል። ዩቲዩብ ቻናል ላይ ብሬክስ ሀበሻዊ ሪያድ በነበረበት ሰዓት አብረው ሆኖ በጣም የሚያዝናና ቪዲዮ ይሰሩልን ነበር። ከሚስቱ ጋር ሆኖ በጣም ደስ የሚል ቪዲዮ ይሰራልን ነበር። ከዛ እንደገና ደግሞ በጣም ተፍትሽ ነበርና ሁላችንም ተይዘን በእስር ቤት ሰንብተን ወደ ኢትዮጵያ ገብቶ ኢትዮጵያም ያው በጣም ኃይለኛ ጦርነት ነበርና በጦርነቱም ምክንያት ብዙ መስተጓጎል ደርሶበት ከዛ ተመልሶ ሳዑዲ አረቢያ ገብቶ መልሶ ወደ ዩቲዩብ ቻናል ተመልሰው ዩቲዩባቸውን እየሰሩ መልካም ስራ ጀምረው በባለፈው ፊቱን ታመም ያለሁኝ ምናምን ብሎ በዛ ኬዝ ነበር የሞተ ይመስለኝ። ወላሂ ነው የምላችሁ። ግን መረጃውን ስናጣራ ሰዎች በጩቤ ወቅተው እንደገደሉት ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? በሰው ሀገር ሰርተን እንቀየራለን ብሎ ሂዶ ምን ያክል እንኳን ጠብ ይመጣ የሰው ልጅ የሚገደልበትን ነገር ማድረግ በጣም ከባድ ነው። ደግሞ እኮ በቃ ሆን ተብሎ የሚሞተው ሰው ለህዝብ የሚጠቅም መልካም ሰው በቃ መልካም ሰው ተብሎ በጣም ጥሩ ሰው ነው ከተባለ ብዙ ጊዜ እርሜ የለው። በቃ ብዙ ጊዜ እርሜ የለው። እኔ በጣም ነው ያሳዘነኝ። ምክንያቱም ሀገር ላይ እንደምትመለከቱት ብዙ ነገር እየደረሰብን፣ ብዙ ጭንቀት እያሳለፍን፣ ባላሰበነው ነገር እየተገደልን፣ ሳናውቀው ቤተሰቦቻችንን እያጣን በቃ ብዙ መከራ እየደረሰብን ነው ሀገር ላይ እየኖርን ያለ ነው። ነገር ግን ውጭ ሀገር ላይ አሁን ላይ በየትኛውም ዓለም የኢትዮጵያ ወጣት ፓስፖርት እያወጣ የሚለቅበት ምክንያት ወይም ሰርቼ ቀየራለሁ ወይም እንደዚህ ብሎ አይደለም። በቃ ሀገርን መቀመጫ ስለሌለ ይችን ጊዜ ለማሳለፍ ተብሎ ነው ወደ ውጭ ሀገር የሚሄደው ማለት ነው። ስለዚህ ውጭ ሀገርም ሄደን ምንም የምናገኘው ጥቅም ከሌለ እዛም መገዳደል ከሆነ ሀገራችን ላይ ቁጭ ብለን ከቤተሰቦቻቸው ጋር መሞት ምንም ቀላል። በቃ በየሄድንበት ዘርን ከዘር ማባላት፣ ሃይማኖትን ከሃይማኖት ማባላት፣ በሴት መጣላት፣ መገዳደል፣ መወጋጋት
በተለይ ሳዑዲ አረቢያ በቃ አረመኔ የሚኖርበት ሀገር ማለት ሳዑዲ አረቢያ ነው። ሳዑዲ አረቢያ ህጉ በጣም ከባድ ነው ይባላል። ነገር ግን መገዳደል የሚበዛው ሳዑዲ አረቢያ ነው። እስካሁን ድረስ በጣም የማመሰግነው ሀገርና በጣም በጀግንነት የማደንቀው ሀገር ቢኖር ዱባይ ነው። ዱባይ ብዙ ጊዜ በፊት ወንድ አይሄድም ነበር፣ ሴቶች ናቸው፣ ለዛውም ኮንትራት ነበር የሚኖሩት። አሁን ላይ ግን ሀበሻ በሙሉ ዱባይ ነው ያለው። ነገር ግን እስካሁን ዱባይ ላይ በሴትም ይሁን በምንም ተጣልተው ተወጋጉ፣ ተገዳደሉ የሚባል ነገር አልሰማንም። ህግ ማለት እንደዚህ ነው። ሳዑዲ አረቢያ ስሙን የገደለ ይገደላል ይባላል። ነገር ግን ምንም እየተተገበረ አይደለም። ወላሂ ይሄን ምርጥ ወጣት በጣም እኔ እንጃ በጣም ልብ ነው የሚነካው። እኔ በጣም ታሞ በቃ ድንገተኛ በሽታ ሞት የሞተ ነበር እንጂ ይመስለኝ እንደዚህ ሰው በሰው ላይ ጭካኔ ለምን ሰርቶ ተቀየረ ለምን አየነው ካልሆነ በስተቀር ቴዲ በሰው ላይ መጥፎ ነገር ይሰራል የሚል ሰው የለም። በእርግጥ የምናውቀው ሶሻል ሚዲያ ላይ ነው ሁላችንም። ነገር ግን በጣም መጥፎ ነገር የሚያደርግ ሁላ አይመስለኝም። እሱስ አንድ ጊዜ ሙቷል። ነገር ግን የምታሳዝነኝ ያቺ ምስኪን ሚስቱ እንዴት ነው አምና የምትቀበለው? እንዴት ምን አይነት ቃላትስ ነው የሚያጽናናት? ቤተሰቦቹስ እንዴት ነው የሚጽናኑት? እንዴትስ ነው የሚችሉት? የልጅ ሀዘን በጣም ከባድ ነው። ታሞ የሞተና ሰው የገደለው ሰው አንድ አይደለም ሀዘኑ። ሁል ጊዜ የማይወጣ እሳት ጸጸት። ወላሂ አረ እንደው ሰው ሀገር ላይ እንኳን ሆናችሁ እንተዛዘን። በሰው ሀገር እንኳን እየተሰቃየን እየተንከራተትን እንተዛዘን። ሀገራችንም ላይ መጨካከን፣ እስበሳችን ብሔር ተብሔር መባላት፣ ሃይማኖት ሃይማኖት መባላት፣ እስበሳችን መተላለቅ፣ እስበሳችን መቀናናት። አረ አሁንስ አልቻልንም። አሁንስ የምር አልቻልንም። በቃ አሁን እኮ ሁሉም ሰው መኖር ፈራ። ወላሂ ነገን እኖራለሁ ማለት ቀረ። በቃ ሁሉም ምን አይነት ጊዜ እንደመጣብን እኔ አላውቅም። በዚህ አጋጣሚ ለቤተሰቦቹ መጽናናትን እንደው ሚስቱ ዜድ እንደው አላህ ትዕግስቱን ይስጥሽ፣ መጽናናት እንመኝልሻለን እህቴ። ከዚህ ውጭ ሌላ የምንለው ነገር የለንም። ማንም አምኖ ሊቀበል አልቻለም። በኮሜንት እንኳን ከትላንትና ጀምሮ እያየን ነበርና ማንም አምኖ የሚቀበል ሰው የለም። ሁሉም ውሸት ነው የሚለው እና ውዶችዬ ከእንደዚህ አይነት ነገር አላህ ይጠብቃችሁ። ሰውን ባረባ ነገር ተናዳችሁ እንገላለን ብላችሁ የምታስቡ ሰዎች እንደዚህ አይነት ነገር ባታስቡ በጣም ጥሩ ነው። ምክንያቱም የሰው ልጅ ኸይር ነገር ቢመኝ ሸይጧን ነገር የያዘው ነገር 5 ደቂቃ ነው ቢቆይ። ከዛ በኋላ ግን ሰላም ይመጣል። እስከዛ ድረስ ግን መታገስን ትዕግስትን ብንለምድ ጥሩ ነው ባይ ነኝ። ሰላማችሁ ይብዛ። በያላችሁበት አላህ ይጠብቃችሁ።